Bootiin jira gaarra kun obboleeyyan kiyya kun waramni waan baatii sadii na dhorkateeti. Boot jira gaa kun ነው ያሳዝነኝ። እያለቀስኩኝ ነው። አረቤ የሶስት ወር ደሞዜን አልከፈለኝም። ይኸው እንግዲህ ለብዙ ጊዜ ለምኘው 13 ዓመታት እየሰራችበትን ደሞዝ አልተከፈላትም ነበር። በስተመጨረሻ አልሐምዱሊላህ ረቢል ዓለሚን 109,000 የሳውዲ አረቢያ ሪያል እንግዲህ فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት ያላህ ሰላም እዝነት ተረዳይ ቸርነት ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ ተወደዱ የተማረጡ እንዲሁም እስላማዊ ቪዲዮ አሉ። እጅግ የሚያሳዝን መረጃዎች አሉ። በተለይ ከሳውዲ አረቢያ ጋር አረብ ሀገር ላሉ እህት ወንድሞች ይጠቅማል ብዬ አስባለሁ። ይህንን ቪዲዮ እንግዲህ ሼር መደረግም አለበት። አንድ ወንድማችን እያለቀሰ ከመግቢያው ተመለክታችኋል። አንድ እህታችን ደግሞ 13 ዓመታት እንግዲህ ደሞዟን ተከልክላ ነበር። በስተመጨረሻ አልሐምዱሊላህ ረቢል ዓለሚን ፍትህ አግኝታ ደሞዟ እንደተከፈላት ተነግሯል ማለት ነው። የተለያዩ ቪዲዮዎች አሉ እንመለከታለን ኢንሻአላህ። ላብዛባችሁ ከእናንተ የሚጠብቁልኝ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁ ነገርም ላይክ እያደረጋችሁ ሀሳብና አስተያየታችሁን ስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ያጀማ በተለይ አረብ ሀገርና እንዲሁም ደግሞ ውጭ ሀገር ያላችሁ ሁላችሁም ለዚህ አላህ ያብቃችሁ። እስኪ ይህን ቪዲዮ በጋራ እንመልከት። አልሐምዱሊላህ ምስጋና ላንተ ይሁን የመውላ አሻግሮ የቃኘ ስኬትን ልብስ ያደረገ አልሐምዱሊላህ ማሻአላህ ደስ አይልም? እንደዚህ አይነት ቪዲዮ ወላሂ አላህ ለዚህ ማዕረግ ያብቃችሁ፣ ለቤተሰቦቻችሁ ለሀገራችሁ ያብቃችሁ ለማለት እወዳለሁ። ብዙ ችግር ውስጥ መከራ ውስጥ ያለፋችሁት እንዲሁም ደግሞ ከቤተሰቦቻችሁ ተለይታችሁ የምትኖሩ እህት ወንድሞች አላችሁ በተለይ። ስለዚህ ይህንን ቪዲዮ ጋበዝኳችሁ ለማለት እወዳለሁ። ከዚህ ጋር ተያይዞ እንግዲህ ብዙ እህቶቻችን እየተስተጓጎሉ ያለበት ሁኔታ ነው። ይህንን ቪዲዮ በጋራ እንመልከት። እቺ በምስሉ ላይ የምትመለከቷት እህታችን ለ13 ዓመታት የሰራችበትን ደሞዝ ያልተከፈላት አንዲት ኢትዮጵያዊ እንግዲህ ቆንጸላ ጽሕፈት ቤቱ ባደረገው ክትትል 109,000 እንግዲህ የሳዑዲ ሪያል ማለት ነው እንዲከፈላት መደረጉ ተገልጿል። ወይዘሪት ዘምዘም ቱኒ የተባለች ኢትዮጵያዊ በህጋዊ መንገድ ወደ ሳዑዲ አረቢያ ከመጣች በኋላ ላለፉት 14 ዓመታት እንግዲህ በተቡክ ከተማ ስትሰራ ብትቆይም የ13 ዓመት ደሞዟን ያልተከፈላት በመሆኑ ቆንጸላው ጽሕፈት ቤቱ በጉዳዩ ላይ ድጋፍና ክትትል እንዲያደርግላት መጠየቁን ቆንጸላ ጽሕፈት ቤቱ ገልጿል። በዚሁ መሰረት ጉዳዩ ላይ በተደረገ ክትትል ተጠቃሽ ያልተከፈለችው የ13 ዓመት ቀሪ ደሞዝ በድምሩ 109,000 የሳዑዲ አረቢያ ሪያል ማለት ነው እንዲከፈላት መደረጉና የጉዞ ሰነድ በማዘጋጀት ሀገሯ መግባት እንድትችል እንግዲህ ማመቻቸት መቻሉ ተመልክቷል ማለት ነው። ወይዘሮ ዘምዘም በቆንጸላ ጽሕፈት ቤት ለተደረገላት ድጋፍ ልባዊ ምስጋና አቅርባለች። ብዙም አጋጣሚ ዜጎቿን እንግዲህ ለስራ ወደ የትኛውም ሀገር ለሚደረጉ ጉዞ ህጋዊ መንገድን ብቻ እንድትከተሉ በጅዳ የኢትዮጵያን ቆንጸላ ጽሕፈት ቤት ጥሪውን አስተላልፏል። ይህ መረጃ እንግዲህ ሀሩን ሚዲያ ነው ያጋራን። በዚህ በምስሉ ላይ የምትመለከቱት 13 ዓመታት የሰራችበትን ደሞዝ አልተከፈላትም ነበር። በስተመጨረሻ አልሐምዱሊላህ ረቢል ዓለሚን 109,000 የሳዑዲ አረቢያ ሪያል እንግዲህ ተከፍሏታል ማለት ነው። ለብዙ ዓመታት በነገራችን ላይ እንደዚህ አይነት እህቶቻችን ገንዘባቸውን ብቻ አይደለም የሚከለከሉት ከቤተሰብ ጋር እንዳይገናኙ በጣም በቤት ውስጥ ብዙ ችግር እንዲያሳልፉ ብዙ ሰቆቃ መከራ ያንን ነገር ተቋቁሞ ነው 13 ዓመታት ድረስ የሚቆዩት። ለብዙ ዓመታት ድረስ የሚቆዩት ገንዘብ ብቻ አይደለም፣ ብዙ ስነ ልቦናዊ እንግዲህ ጥቃት ደርሶባት ሊሆን ይችላል። ወላሂ አለም። ማንኛውም አላህ ይጠብቃችሁ እህቶቻችን ወንድሞቻችን፣ በነገራችን ላይ ማለት ነው። በስተመጨረሻ ግን ፍትህ አግኝታለች። ነገር ግን ከዚህ ጋር ተያይዞ አንድ ወንድማችን ፍትህ አላገኘም። ወንድ ልጅ አይክፋ፣ ወንድ ልጅ አያልቅስ። ሱብሃንአላህ። ይህን ቪዲዮ በጋራ እንመልከት። በዚህ መልኩ ስፍስፍ ብሎ እያለቀሰ ነው። ይህን ቪዲዮ ለብዙዎች ሼር እንድታደርጉት በአክብሮት ጠይቃችኋለሁ። bootiin jira gaarra kun obboleeyyan kiyya kun waramni waan baatii sadii na dhorkateeti. Boot jira gaa kun wala dhuggaan isin wajjin taphadhu waan keessi kiyya nagaa qabu na seetan isin. Kun kanattiin boot jira har'aan tana kun kadhadhee dadhabee na dhorkate kalaas maaliin godharee waayii na godhaa obboleeyyan kiyya rabbi sodaadha. ያጀማ እንግዲህ
ይህ ሰው ቪዲዮ ሼር ሰው ነው ያደረገልኝ። ወላሂ በጣም ነው ያሳዝነኝ። እያለቀስኩኝ ነው። አረቤ የ3 ወር ደሞዜን አልከፈለኝም። ይኸው እንግዲህ ለብዙ ጊዜ ለምኘው እምቢ ብሎኛል። እባካችሁ እርዱኝ፣ እባካችሁ ቪዲዮን አዳርሱልኝ እያለ ነው። ይህ ወንድማችን በዚህ መልኩ ስቅስቅ ብሎ በረሃ ላይ እያለቀሰ ያለበት ሁኔታ ነው። ሱብሃነላህ። እህቶቻችን አልፎ ወንድሞቻችንን በዚህ መልኩ ስቃይ መከራ እየደረሰባቸው ነው። ለእንደነዚህ አይነት ወንድሞቻችን ሁላችንም ደግሞ ከጎን ልናሳያቸው እንዲሁም ደግሞ ፍትህ ልንጠይቅላቸው ይገባል። አንዳንድ ጋጠ ወጥ የሆኑ ወንድሞች አሉ፣ እናውቃለን። ቤተሰቦቻቸውን ለማሳለፍ ከዚህ ከሀገር ወጥተው ራሳቸውን ህይወት ለመቀየር ሂደው ማንነታቸውን ረስተው ብዙ መከራ ሰቆቃ አልፈው ባህር ተሻግረው እዛ ከሄዱ በኋላ አረብን የሚገሉ ብዙ ተግባር የሚፈጽሙ በህገወጥ ስራዎችን እየሰሩ ማለት ነው። እንዲሁም ከሰሞኑ አንድ ወንድማችን እንግዲህ አረቡን ገሎ አመለጠ፣ ተያዘ ምናምን እየተባለ ብዙ መረጃዎች ሰምታችኋል። ያው እንግዲህ እስካሁን ድረስ ግማሹ ተይዟል፣ ግማሹ አልተያዘም እየተባለ ነው። የምንም ደርሷል፣ ብዙ ነገር እየተወራ ያለ ነው። በምክንያት እንደገደለው ወላሂ ለማውቀው ነገር የለም፣ እኔም ልፈርድም አይደለም። ነገር ግን በተለያዩ በህገወጥ መንገድ አሽሽ እንዲሁም ደግሞ ይሄ አረቄ ምናምን እየነገዱ እርስ በርስ እየተጋጩ ለገንዘብ ብለው እየተገዳደሉ አረቦች ጋር ሌላ ጸብ እየፈጠሩ የሌሎችን ወንድሞቻችን ጎሮሮ የሚዘጉ አንዳንድ ወንድሞች አሉ። ይህ የማይካድ እውነታ ነው። እንዲሁም ደግሞ በጣም ብዙ መከራ እየደረሰባቸው የሚጎዱ ከአቅማቸው በላይ ሲሆኑ የማይፈልጉትን ወንጀል የሚፈጽሙ አሉ። ነገር ግን እንደዚህ አይነት ጠግበው ሰክረው ብዙ ተግባር የሚያደርጉም አሉ። የብዙዎች በተለይ ከዚህ ጋር ተያይዞ ወንድሞች በተለያዩ ቦታ በተለይ መካና ጅዳ አካባቢ ተፍትሽ በጣም ተበራክቷል ተብሏል። በዛ ሰውዬ ምክንያት ማለት ነው። እና ያ ነገር አለ። ብቻ አላህ ይጠብቃችሁ ለማለት እወዳለሁ። የሄድንበትን ዓላማ እንወቅ። ካልሆነልን ከዛ ነገር ቅንጥስ ብለን ሌላ አማራጭ ብንፈልግ የተሻለ። ምክንያቱም ሰው ሀገር ድረስ እስከሄድን ድረስ ብዬ አምናለሁ። እናንተ በዚህ ጉዳይ ላይ ሀሳብ ስጡ። ይህን ቪዲዮ ግን ከመጪውም በላይ ሼር እያደርጋችሁ ለብዙዎች ተደራሽ አድርጉ። ወንድሜ አላህ ይድረስለት። ኢንሻአላህ በቅርቡ መፍትሄ እንደሚገኝለት ተስፋ አድርጋለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እሱ ብቻ አይደለም፣ ሚዲያ ላይ ያልወጡ ብዙ ወንድሞች አሉ፣ ገንዘባቸውን የተከለከሉ አረቦች አሰርተው ሂድ ከዚህ እስከ ማለት ድረስ ብዙ ጫና የሚያደርሱባቸው አሉ። አላህ ከተበዳይ ጎን ነው። ሁሌም አላህ ይድረስላቸው። በዱዓ እናግዛቸው ብንችል፣ ካልሆነ ደግሞ ቪዲዮን ሼር እያደረግን ለብዙዎች ተደራሽ አድርገን ፍትህ እንጠይቅለት ለማለት እወዳለሁ። ኢንሻአላህ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየት ስጡበት። ኢንሻአላህ የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይህን ቪዲዮ ከመጪውም በላይ ለብዙዎች ሼር አድርጉ። በተለይ አረብ ሀገር ላይ ለምትኖሩ እህት ወንድሞቼ ጥንቃቄ እንድታደርጉ ለማለት እወዳለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም